ጽናት ይች ልጅ እኮ ከኛ ቤት ባደራ መልኩ ብትቀመጥ በእጃችን ሰበቡና ነበር ብላ ከኪራ ጋር እየተማከረችና እያወራችም ነበር። እናቷ አደራ ብለው አስቀምጠዋት ከኛ፣ እሷ ግን መርዝ ቅማ ጉድ ልትሰራን ነበር። ስለ ሁሉም ነገር ፈጣሪ ይመስገን እያለችም ፈጣሪዋን እያመሰገነች ነው። ጽናት ኪራን ይቅርታ ጠይቃት ሊናን በጣም ነው የተሰማት። ሆድም ብሷታል እያለች እየነገረችው ነው። ኪራ ምንም ችግር የለውም ይቅርታ ጠይቃለሁ ብሏል። ላጠፋውና ለተናገረው እያንዳንዱ ቃላት ይቅርታ እንደሚጠይቃትም ቃል ገብቶላታል። ሊናና ቤቲም መኝታ ክፍል እንግዲህ ተኝተዋል። ቤቲ ተኝታ ነበረ። ሊናም ተቀምጣ እያለቀሰች ነው። አምላኬ ሆይ ምን አደረግኩ ግን? ከዘመድ ዘመድ የለኝ፣ ከጓደኛ ጓደኛ የለኝ፣ ከወገን ወገን የለኝ። ግን ምን በድዬ ነው? አንድ እህት ነበረችኝ፣ እሷም ታማለች። እሷን ተስፋ አድርጌ እየኖርኩ እያለ ነበር። ነገር ግን እኔ ያንተ ፍጥረት አይደለሁም እንዴ እያለች ፈጣሪዋን እያማረረችና ደም እንባ እያለቀሰች ትገኛለች። አንድ ጓደኛ ማፈቀርኩ ብዬ ብይዘው እሱም ከዳኝ። ታዲያ እኔ ምን ላድርግ? ማንን ልጠጋ? እያለች እንግዲህ በደረቅ ሌሊት የደም እንባ እያለቀሰች ትገኛለች። ይህን የሰማችው ቤትም ከተኛችበት ብድግ ብላ እንዴ ጨበሬት በሰላም ነው የምታለቅሹ? ብላም ጠይቃታለች። ሊናም ባክሽ ዝም ብለሽ ተኝ፣ ለራሴን የሆዴን ብሶኛል። ሰው እኮ የለየሌን እያየ የውስጤን ማንም እያየልኝ አይደለም። አንድ የሚረዳኝ ሰው በማጣቴ በጣም እጅጉን አዝኛለሁ እያለቻትም ነበር። ቤቲም ለማባበል ሞከረች። እንዲሁም ደግሞ ዝም እንድትል ብላ ሰው ሲያለቅስ አልወድም አለቻት። ባክሽን ያሁን አንቺን የማባብልበት ምንም አይነት ኃይልም አቅምም የለኝም ብላም ዝም እንድትል አረገቻት። ቤቲም ታውቂያለሽ፣ እኔ እኮ ሳለቅስና ሲከፋኝ እናቴ መጣ እቅፍ ታደርገኛለች። ታዲያ አንቺም ከፈለግሽ እንደዚህ እቅፍል አድርግሽ እንዲህ አለቻት። እንደዛ ነው ነገሩ፣ በቃ ከሁሉም አንቺ ተሻልሽ አይደል አለችና ሊናም አቀፈቻት። ምሩም ወደ እነ ጽናት ቤት መታ ነበረ። ከመጣችም በኋላ ቤቴን ሳሎን ላይ ታገኛትና ደህና ነሽ ብላም ስለ ደህንነቷ ጠይቃታለች። ከዛ ቀጥሎም ምንም አይነት መድኃኒትም ሆነ ምግብም ያለ እነሱ ፈቃድና እነሱ ሳይሰጡሽ እንዳትወስጂ ብላም መክራታለች። ቤቲም እሺ ችግር የለውም ብላም ከጨበሪት ጋር የነበራትን አንዳንድ ነገሮች አጨዋወተቻት። ጨበሪት እኮ ስታለቅስም ነበር አለቻት። በቃ አሁን ምግብ እርቦኛል አለችና ምሩ እንድታመጣ አዘዘች። ምሩም ወደ ኪችን ሄዳ ከጽናት ጋር ማውራት ጀመረች። ታዲያስ እንዴት ነሽ ብላም ጠየቀቻት። ጉድ ሁነንልሽ ነበር እኮ እንደው በደረቅ ሌሊት ሊና ባትኖርማ አሁን ሁላችንም እስር ቤት ነበር የምንገኘው አለች። ጽናትም ሙታ ነበር እኮ እንደው ተሎ ባደርስላትማ ሊናንማ ልናመሰግናት ይገባል ብላ አመሰገነቻት። እናቷ ሰምታለች ብላ ስጠይቃትማ እናቷማ ብትሰማ ቤቱን ሩዋንዳ ነበር የምታረገው። ደግነቱ እስካሁን እናቷ አልሰማችም የሚል ሀሳብ መለሰች። ታዲያስ ምን ላግዝሽ ብላም ጠየቀች ምሩ። አይ ከአቶ ባለሽ እንግዲህ ትልቅና ከባድ ትዕዛዝ ደርሶኛል። ምንም አይነት ቃል እየነገርሻት አልሰማም ካለችሽ ከጠረጴዛ ጋር አስረሽ እንግዲህ ቁጭ አድርጊያትም ብሎኛል። ምንም አይነት ስራ እንዳትሰሪ ታዟልና ምንም መስራት የለብሽም ቁጭ ባያለቻት። ኪራም እንግዲህ ሊናን ሊያወራትና ይቅርታ ሊጠይቃት ወደ ውጭና ጨለል ካለ ቦታ ይዟት መጥቶ ነበር። ጀነን ንብላለች እሷም አጅሬም ተጀንኖ ነበረ። ሊና ከዚህ ቦታ ያመጣውሽ ይቅርታ ልጠይቅሽ ነው ይላታል። ታዲያስ ምን ነበር አለችው። ኪራም አንድ ባንድ እንግዲህ ሊና አንቺ ታውቂኛለሽ፣ እኔ ስሜታዊ ሲሆን በጣም ብዙ ቃላቶችን ላወጣ እችላለሁና ይቅርታ ብሎም ይቅርታ ጠየቃት። እሺ ይሆን፣ ለማንኛውም ይቅርታን ተቀብያለሁ። ካሁን በኋላ ግን ከቤትህ አልቀመጥም። ቅዱስ የተከራየልኝ ቤት አለ፣ ወደዛ ልሄድ ነኝ ብላም ነገረችው። ሰኑም ወደ ቤቷ ተመልሳ ነበረና ከክብሮም ጋር ያሳለፈቻቸውን ጊዜ ስታስታውስ በጣም ደስ የሚል ህይወት እንደጀመረችና ደስ የሚል ነገር እንደሆነ ፍቅር ተረድታለች። ፍቅር እንደዚህ መሆኑን ባውቅማ ምን ነበረ ከድሮ ጀምሬ የጀመርኩት። አሁን ላይ እነዛ በብቸኝነት ጊዜ ያሳለፍኳቸውን ጊዜያቶች እየጠላኋቸው መጣው። ክብሮም እኮ በጣም አስተዋይና ቆንጅዬ ነው። ማንም ሴት አይታ በቀላሉ የምትመኘውን ስላገኘው በጣም አመሰግናለሁ እያለች ፈጣሪዋን እያመሰገነች ነው። በሌላ በኩል ሊና ተገድፋ እንግዲህ ግድግዳውን ስልኳን እየነካካች ነው ያለ። ቤቲም መጣችና ጨበሪት ማለቱን ትታ ሊናዬ ብላ ቆላምጣ ጠራቻት። ምን አልሽኝ አለቻት። ሊናዬ ታዲያስ ምን ፈለግሽ? ስልክሽን ፈልጌ ነበረ፣ አንድ ጊዜ ብቻ ጌም ልጫወትበት በማለትም ነገረቻት። እሷም እንዴ
እየተጠቀምኩበት እያየሽኝ እንዴት ነው የምሰጥሽ? ደግሞ ያለችኝና የሌለችኝ ቀሪ ሀብቴ እኮ ይች ነች። ስለዚህ ዞር በይልኝ ከፊቴ አልሰጥም በማለት እንድትወገድ አድርጋታለች ከፊቷ። ኪራና ናሆምም ስለ ሚስቶቻቸው እንግዲህ እያሰቡ ነው። እንደው ተጨንቆ እኮ በማያገባቸው ነገር ይላሉ። ቤቲ አሁንም ጌም መጫወት ፈልጋ የሁላቸውንም ስልክ አንድ ባንድ እየጠየቀቻቸው ነው እንዲሰጧት። ጽናትም እንግዲህ ተደወለላትና ስልክ የቤት እናት ነበረችና ኪራን አገናኝ ትላታለች። የለም እኔ ያው ሌላ ቦታ ነኝ፣ ወደ ቤት ስገባ ልጅሽን አገናኝሻለሁ አለቻት። ነገሩን ሰምታ ይሆን እንደ የደወለችው የቤቲ እናት እያጠራጠረች ነው። ቤቲ መቼም አውቃ እያስመሰለች መሆን አለባት እንጂ እስካሁንማ እንግዲህ ለአንድ ሳምንት ተብሎ ለ2 ሳምንት ከዛ ቤት ቁጭ አትልም። ወደ ቤት ከተመለሱ በኋላ ፍቅረኞቻቸው ሚስቶቻቸውም እንግዲህ ተሰብስበዋል። ኪራና ናሆምም እንግዲህ ሚስቶቻቸውን አይተው አይጠጓቸውም እና እያደናነቋቸውም ነበር። ምሩና ናሆምም እንዳዲስ እንግዲህ መጀናጀን ጀመሩ። ቤቲ ጽናት ስልክሽን ስጪ ብትላትም አልሰጥም አለቻት። ቤቲ ግን እንዴ ለምንድን ነው ሰላም አትለኝ? እኔን እሷ ሰላም አልካት አለችው። ሰላም ይላታል ግን አኮረፈች። እንደውም ዛሬ ጥሩ ጊዜ ከሆነማ ለምን ደስ የሚል ፕሮግራም አናዘጋጅም ብሎም ተስማሙ። በዚህ እቅዳችን መካከል ግን አዲስ ፍቅረኛሞች ቢጨመሩበት ይበልጥ አሪፍ ይሆናል ብለውም ተስማሙ። ምን አይነት የፍቅር ህይወትና የፍቅር ጊዜ እንደሚያሳልፉ አብረን የምናይ ይሆናል። ሰኑና ክብሮምም እየተጨዋወቱ ነው። ከጨዋታ ጨዋታ ምን የምልህ ክብሮሜ ግን ከዚህ በፊት የሆነች ህይወት ወይም ደግሞ ጓደኛ ወይም ፍቅረኛ እንደው የራሴ ህይወት የምትለው ነገር ወደ ህይወት ውስጥ አላመጣህም ብላም ጠይቀችው። ክብሮምም እንዴ በጣም የምወዳት የልጅነት ጓደኛ የነበረች ሁለታችንም የድሃ ልጆች ነን፣ ነገር ግን ከፍ እያልን ስንመጣ በአንድ ልንኖር አልቻልንም። ፍቅር ብቻ ምንም አይነት ነገር እንደማይደርግልን አምነናል። ግን እሷ ሰርቶ የተለወጠውን ሰው መረጠች። እኔ ደግሞ እንደዚው እንደምታይኝ ነኝ። እልል ብዬ ነበር የዳርኳት፣ ነገር ግን ምንም አልተቀየምኳትም። ሰኑም ይሄ ነው ለካ በገንዘብ እጅ መቃጠሌ ብላ እርርድብንና ቀጠል ለብላለች። ነገር ግን ነገሩ እንደዚህ ቢሆንም ይሄ ነገር በልቤ ውስጥ ታፍኖ እየቀረና እየሞተ ነው። ያ ድሮ ነው፣ አሁን ግን አንቺ ነሽ ይላታል። ወደ እነ ጽናት ቤትም ተሰባስበው ጌም መጫወት ጀመሩ። ሰኑና ክብሮምም ተከተውበታል ከጨዋታው። የከሰረ ከዚህ ወይን ይጠጣል የሚል ህግም አወጥተዋል። እሺ ብለውም እየተጫወቱ እያለ ሰኑ ትከስራለች እና ወይኑን እየደጋገመች ትጠጣዋለች። እኔ እኮ በጣም ያናደደኝ ነገር እንደዛ ቆንጆ ናት ብሎ የሳላት ነገር ነው። ታዲያስ ለምን እያለች እንደው ባገኛትማ ሲጣርግ ነበር ምገላት። ጭራሽ ስለ ዶሮ ፍቅረኛውና ታሪኩ እንደዚህ አሳምሮ ይነግረኛል ብላ ሰኒ እየቀወጠችው ነው። ክብሮም እንዲህ ሰኒ ንገሬ ስላልሽኝ እኮ ነው የነገርኩሽ። በዛ ላይ ደግሞ እየቀደም ነው ይሄን ነገርማ መርሳት አለብሽ እያላት ነው። ናሆም አይ ክብሮም እንደዚህ እኮ መናገር አልነበረብም፣ ባይሆን ጎራዳ ነች አታምርም ብትላት የተሻለ ነው ብሎም ቀለል አረገለት። ሌናም ተጨመረችና ከጨዋታው ወይ ቅናት ቅናት እንደዚህ ያደርጋል እንዲህ እያሉ ሁሉም ተሳለቁባት በሳቅ። ሰኑም በጣም ሰክራለች። ቅድስትን በጧቱ በሩን ማንኳኮት ጀመረች። እንደተለመደው ሊና አይኗን እየጠራረገች ከፈተች። የዚህ ማለምን ግን ጥላችሁ ታገቡም አለች። ዙሄር በይልኝ እያለች እሳት ጎርሳ ነበር የመጣችውና ተረጋጊ ብትላት ልትሰማ አልቻለችም። አንቺ ሴተኛ ዳሪ ነች ብላም ሊናን ወረደችባት። ምንም ይሁን ሲጀመር ከአንቺ ልጅ አልበልጥም፣ የአንቺ ልጅ ብትሆንም ነፍስ አጥፍታለች ስትላትም በጥፊ ያጋጨቻት። ያቺ ጦሰኛ ልጅሽ አላስተኛኝ ብላን ያደረች። ልጅ አልሽሳ ምንድን ነው የስለት ልጅ አልሻት እንዴ? እንደዛ ካሰብሽማ ለምን ከቤትሽ ሄደሽ አታስታምሚያትም አለቻት። ሊናም በጥፊ ተመታለች። ወደ ውስጥም ገብታ ሊና ልታስቆማት አልቻለችም። ኪራና ጽናት በተኙበትም ብርድ ልብስም ገፋ አነሳችው። በእስማም ነበር ያሉት እነሱም ደንግጠው። የእኔ ልጅ እዛ ልትሞት ሆኖ አንተ እዚህ ሚስትህን አቅፈህ ተኝተሃል አለችው። ጽናትም ስታማትብባት እዚህ ጋር ቆሜ ስታይኝ ሰይጣን መሰልኩሽ አይደል እያለች እሳት ጎርሳ መናገር ጀመረች። 5 ደቂቃ ሰጣችኋለሁ፣ ቀጥ ብላችሁ ወደ ሳሎን ምጡና መነጋገር አለብን ብላም ወሰደቻቸው። ጽናትና ኪራም እናትና ልጅ ናቸው እንዳያበዱት። ደግሞ የልጅቷ አልበቃ ብሎ እናቷ ተጨመረች አሉ። ክብሮም ከሰኑ ቤት ተኝቷል። ሰኑም በስስት እያየችው ነው። እናቴም እንደዚህ ነበር ከእንቅልፌ ስነሳ በስስት የምታየኝ ይላታል። ናሆም ወደ ስራ እየሄደ እንደተለመደው ሚስቱን ምንም አይነት ስራ እንዳሰራ እየነገራት ነው። በረጋ ሲወጣም እናቱን ያገኛል። እናቴ ብሎ ማቆላመጣት።
አዲስ እረኛ በጊዜ ያስተኛ እያለች አሁንም ተረቷን ቀጠለች። አዲስ ፍቅር ከጀመርክ ወዲህ እናትና አባትን ረሳችሁ አለችው። እማዬ ተይ እንጂ እንደዛ አትበይ እያለ እየነገራት ነው። ስራ አለብኝ አውቃለሁ፣ ስራ እንዳለህ የውጩንም የቤቱንም አንተ እንደምትሰራ አውቃለሁ። ለማንኛውም እኔ ምሩን የምፈልገው ብላ ወደ ውስጥ ገባች። ኪራም ቅድስትን ምንድን ነው በጧቱ እንደዚህ የምትበጠብጭን ይላታል። ወይዘሮ ቅድስትም የተቀረጸውን ቪዲዮ ታሳየዋለች ለኪራ። በጭራሽ አይሆንም ብሎ ጽናት አለ። ድራማውን በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ያንን ቪዲዮ ግን እርግጠኛ ነኝ ቤቲ ናት የላከችው ከጽናት ስልክ ላይ ተቀብላ ማለት ነው። ስለዚህ ቤቲ እያስመሰለች ነው እንጂ አላበደችም።